ለውጡን በመደገፍ እና ባለመደገፍ ጎራ የመቀያየሩ ጉዳይ በአማራ ዲያስፖራ የሚወሰን አይደለም። በሁሉም ዲያስፖራዎች የሚታይ ነው። በውጭ ሀገርም ብቻ የሚወሰን አይደለም። በሀገር ውስጥም ያ ነገር ሊያጋጥም ይችላል። ሰዎች በተለያየ ምክንያት ጎራቸውን ይቀያይራሉ። እኔ የሚመስለኝ በሶስት ዋና ምክንያቶች ጎራ መቀያየሮች ያጋጠሙ ይመስለኛል። አንደኛው የተሳሳተ ስሌት የነበራቸው ግለሰቦች ናቸው። ልክ ለውጡ ሲመጣ አንተ ባህር ዳር ተቀምጠህ የሆነ ጉዳይ ጽፈህ ሊሆን ይችላል፣ ተናግረህ ሊሆን ይችላል። እኔ እዚህ አዲስ አበባ ሆኜ የሆነ ነገር አድርጌ ሊሆን ይችላል። አንዱ ናይሮቢ ሆኖ የሆነ ነገር አድርጎ ሊሆን ይችላል። ሁሉም ሰው ይሄን ለውጥ የጀመርኩት ያመጣሁት ያዋለድኩት እኔ ነኝ ብሎ አምኗል። ብዙ ግለሰቦች ያሉበት ሁኔታ አጠቃላይ ለውጡን መርቶ ከአንድ ጫፍ ለማድረስ የሚያስችል አለመሆኑ በግልጽ የሚታይ ቢሆንም ግን አምነዋል። ሰዎቹ እኔ ነኝ የዚህ ለውጥ ባለቤት፣ እኔ ታስሬ፣ እኔ አገር ተሰድጄ፣ እኔ እንደዚህ ሆኜ ያመጣሁት ይሄን ለውጥ እና ይህ የመጣው ለውጥ እኔ በማስበው መንገድ መሄድ አለበት። ከተቻለ ምነክስ፣ ካልተቻለ ደግሞ ማነክስ መሆን አለብኝ የሚል እምነት ያመኑ ሰዎች የተጋባባቸው ግለሰቦች ነበሩ። እነዚህ ግለሰቦች ለውጡ የብዙ ሰዎች ጥረት፣ ብዙዎች ዋጋ የከፈሉበት፣ በብዙ ድካም የመጣ እነዚያን ሰዎች በማስተባበር የሚመራ እንጂ የግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል። መጀመሪያ ሮጦ መምጣት፣ ለመቀላቀል መሞከር፣ እንደፈለጉት ነገር እንደሚሄድ ማሰብ ሁኔታ ነበራቸው። ያ አልሆነም። አንድን ለውጥ በራስ መመዘኛ በራስ መነጽር ብቻ ማየት ስትጀምር የሌሎችን ማድመጥ ሲሳነ ይሄ ችግር ያጋጥማል። እኛ ለውጡ መጥቶ በህግ ስልጣን ከያዘን በኋላ የኛ እምነትና እውቀት በቂ አይደለም። የህዝቡን ልብ ትርታ ማድመጥ አለብን። ህዝቡ እንደሚያስብ ማወቅ አለብን። ያደረግነው ሙከራ እንኳን አይተው ትምህርት አለመውሰድ ማለት ነው። ሁለተኛው የጎራ መደበላለቅ የሚታየው ለርካሽ ዓላማ የሚቃወሙ ሰዎች ናቸው። ከዩቱብ ንግድ ጋር የሚያያዝ ወይም በአንዳንድ ሀገራት አሳይለም ለመጠየቅ ጥገኝነት ለመጠየቅ መደረግ ሙከራ መቃረን፣ መሳደብ፣ ማንቋሸሽ ብቸኛ መንገድ ብሎ የሚያስቡ ሰዎችም እንዲሁ አሉ። ይሄን የምታየው አንዳንድ ሰዎች በጣም ያንቋሽሹ ሲሳደብና ኢትዮጵያ ሲመጡ እኛ እኮ እንዲህ ያልመሰለንም፣ ሀገር ተቀይሯል፣ ብዙ ለውጥ ነው ያለው፣ በደንብ አልነገራችሁንም፣ በጣም እንደተጸጸቱ ሰዎች ሆነው ይቀርባሉ። ሄዶ ደግሞ ትንሽ 6 ወር 8 ወር ሲቆይ የግድ ገንዘብ ጥቅም ስለሆነ መልሶ ያ ባህሪ ሲያገረሽ ታያለ። እንደነዚህ አይነት ሰዎች አሉ። በሶስተኛ ደረጃ ግን እውነተኛ ጥያቄ ያላቸው ሰዎች ደግሞ አሉ። በአንዳንድ ጉዳይ ላይ እውነተኛ ጀኖን ጥያቄ አንስተው በበቂ ደረጃ ምላሽ ያላገኙ ሲመስላቸው እንደዚህ አይነት ስሜት የሚሰማቸው ሰዎች አሉ። ያ የኛም ድክመት ያለበት ሊሆን ይችላል። እና የተለያየ ጎራ ነው፣ በአንድ ካታጎሪ የሚወሰድ አይደለም። መንገዳቸው ምን ይሁን፣ እንዴት ቢቀጥሉ ይሻላል ላልከኝ፣ ያው እውነተኛ ጥያቄ ያላቸው ቀርብ ብሎ ማየት ነው። ይምጡ፣ ይመልከቱ፣ ይጠይቁ፣ አብሮ ይስሩ። ለውጥ ዳር በመቆም ብቻ አይሳካም። መሳተፍ ይፈልጋል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። ስለዚህ ኑ አብረን እንዋኝ። በዋና ውስጥ በጣም ብዙ ፈተና ይኖራል። በዛ ሂደት ውስጥ ነው ትክክለኛውን ነገር የምታገኙት ብዬ ነው መክረው። በተሳሳተ መልኩ በተሳሳተ ስሌት ውጤቱን የገመቱ ሰዎች የኢትዮጵያ ነባራዊ ሁኔታ ያኔ ብቻ ሳይሆን አሁንም የተገነዘቡ አይመስለኝም። የኢትዮጵያ ነባራዊ ሁኔታ መገንዘብ፣ ዘመኑን መገንዘብ ያስፈልጋል። አንተ እንኳን በምታውቀው ከለውጡ ዓመት 2 ዓመት በፊት ኢትዮጵያ ውስጥ የዳታ ፔኔትሬሽን የዳታ ስፋት ውስን ነው። ብዙ ሰው አብዛኛው መረጃ የሚያገኘው ከናሽናል ሚዲያ ነው። ብዙ ሚዲያዎች አልነበሩም። ስልክ እንዳሁን ኢንተርኔት በበቂ
የለውም። ዳታ በስፋት አልተሰራጨም። ብዙ መረጃ የሚሰራጭበት መንገድ ውስን ነው። አንተ ብቸኛው ተናጋሪ ልትሆን ትችላለህ። አሁን በጣም ብዙ ተናጋሪ፣ ብዙ ተንታኝ፣ ብዙ አዋቂ ያለበት ጊዜ ነው። በአንዳንድ ጉዳዮች ላይ ብዙ መረጃም ያለበት ጊዜ ነው እና ነባራዊ ሁኔታውን ማወቅ ያስፈልጋል። ለውጥ የአንድ ሰሞን ድግስ አይደለም፣ ሂደት ነው። በዚያ ሂደት ውስጥ ብዙ ጉዳዮች ሊቀያየሩ ይችላሉ። ረጅም መንገድ መሆኑን አምኖ ራስን አስተምሮ ራስን አጀስት ማድረግ የሚያስፈልግ ይመስለኛል። ጫና መቋቋም የሚሳናቸው ለጊዜያዊ ችግር ሲሉ ደግሞ ሸብረክ የሚሉ ሰዎች ጥጃው ሳይወለድ በረቶ ይዘጋም። መከራው፣ ችግሩ፣ ሂደቱ በአጭር ጊዜ ውስጥ የሚፈጸም ስላልሆነ ለርካሽ ዓላማ ለርካሽ ጥቅም ሲባል ከቁም ነገር መጉደል አይሆንባችሁ። ታሪክ መስራት የሚያስችል ሁኔታ ካለ ለዚያ መሄድ፣ ያም ካልተቻለ ደግሞ ከታሪክ ቀኝ መቆም እንጂ ላነሰ ለወቅታዊ ችግር ሲባል ብርታት በማጣት አቋም በማጣት የሀገርን ጥቅም በመወላወል ማሳጣት ጥቅም አለው ብዬ ብዙ አላምንም። በዚህ መንገድ ቢኬድ ይሻላል ብዬ አስባለሁ። ስራው እስከተሰራ ድረስ ውጤት እስካለ ድረስ የሰው ልጅ የማየት የማመዛዘን አቅም እስካለ ድረስ እውነታው እየተገለጠ መሄዱ አይቀርም ብዬ አምናለሁ።